የዛሬው የወንጀል ታሪክ ፖሊስ ወንጀለኛውን ለማግኘት ወይም የወንጀሉን መነሻነት ለማወቅ እምብዛም ያልደከመበት አንድ አጋጣሚ ነበረው። ይህም ሟች ከመሞቷ በፊት በገዳይዋ ላይ የደቀነችው የስልኳ ካሜራ ሁሉንም ነገር የሚገልጽ ነበር። በስልክ ካሜራ እየተቀረጸ መሆኑን የሚያውቀው ሰው ግን ያሰበውን ከማድረግ አላገደውም ነበር። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስጨርሱ በኮሜንት ላይ የተሰማችሁን ሀሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁም ላይክ በማድረግ አዲስም የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። ዲሴምበር 6 2021 ዓ.ም ፖሊስ አንድ የወንጀል ጥቆማ ይደርሰዋል። ጥቆማውን ለማድረስ የደወለው ሰውም አካባቢያቸው ላይ ለ3 ጊዜ ያክል በተከታታይ የሰሙት የመሳሪያ ድምጽ እንዳለና ምን እንደተፈጠረ ለማወቅ ከቤታቸው ወጥተው ሲመለከቱ አንዲት ሴት ከአፏ ደም እየወጣና ልብሷን በደም ተበክሎ በጀርባዋ ወድቃ መመልከቱን ገለጸ። ፖሊስም በዚህ ጥቆማ መሰረት በፍጥነት ወደ ተባለው ስፍራ አቀና። ታዲያ ፖሊስ በቦታው ሲደርስ እንደተባለውም አንዲት ሴት በመሬቱ ላይ ወድቃ ትገኛለች። እሷ ከወደቀችበት ብዙም ሳይርቅ አንድ ሰው ፊቱን ወደ ግድግዳ አዙሮ ቆሞ ይታያል። ፖሊሶች ወደ ሰውየው እየተጠጉ ሰውየውን እጁን ወደ ላይ እንዲያደርግ ያስጠነቅቁታል። ይህ ሰው ታዲያ በፖሊስ እንደታዘዘው እጁን ወደ ላይ ከፍ አድርጎ ለሚጠየቀው ጥያቄ መልስን ይመልሳል። የሰውየው መልስ ግን አንድም በመጠጥ ስካር ግራ የተጋባ ምላሽ አሊያም የሰውየውን አእምሮአዊ ጤንነት ጥያቄ የሚያስነሳ መልስ ነበር የሚሰጠው። ሆኖም ግን ከአንድ አስክሬን ጎን ያለምንም ለየት ያለ ስሜት አጠገብ ቆሞ የተገኘውን ሰው ፖሊስ ካቴና አጠለቀበት። በቀጣይነት የፖሊስ አባላት ወደ ቤቱ ዘልቀው አንዳች የሚጠቅም ማስረጃ ያገኙ ዘንድ ቦታውን መበርበር ጀመሩ። ፖሊስ በቤቱ ውስጥ ከሚያደርገው ፍተሻ በተጨማሪ አካባቢው ላይ የሚገኙትን የደህንነት ካሜራ ቅጂም መመልከቱን ቀጠለ። በዛ አካባቢ ላይ ሞታ የተገኘችው ሴት የ48 ዓመቷ ፓትሪሻ የተባለች ሴት እንደሆነች ተረጋገጠ። ገዳዩ ግን ማን ነው? ከሟችስ ጋር ምን አይነት ግንኙነት ነበረው የሚለው የፖሊስ ቀጣይ የማጣራት ስራ ነበር። በተገኘው የደህንነት ካሜራ ቅጂ መሰረት አንዲት ሴት አካባቢው ላይ አንድን ሰው ሽሽት ስትሮጥ ይታያል። ይህ የአባራሪና ተባራሪ ሩጫ ከዳር ሆኖ ለሚመለከት ሰው የሁለት በእድሜና በሰውነት ገፋ ያሉ ሰዎች ሩጫ በመመልከት ፈገግ ሊል ይችላል እንጂ የከፋው ነገር ይፈጠራል የሚል ግምት ይኖረዋል ብሎ ማሰብ ይከብዳል። በዛ የደህንነት ካሜራ ቅጂ ውስጥ የሚታዩት ሴትና ወንድ ሴቷ የ48 ዓመቷ ፓትሪሻ ስትሆን ፖሊስ ሞታ ያገኛት ሴት ነበረች። ወንዱ ደግሞ አሁን ላይ በፖሊስ ቁጥጥር ስር ላይ የዋለው የ60 ዓመቱ ኬሪ ነበር። ይህ ሰው ታዲያ ማንም ሳይሆን የሟቿ ፓትሪሻ ባለቤት ነበር። በደህንነት ካሜራው ቅጂ ላይ በሚታየው የሁለቱ ባልና ሚስት የአባራሪና ተባራሪ ሩጫ መሃል ላይ በሚሰማው የፓትሪሻ ከፍ ያለ የሳቅ ድምጽ ቀለል ያለ የባልና ሚስት ቀልድ አዘል ጸብ ነበር የሚመስለው። ለመሮጥ የማይታዘዝለት አባራሪው ባልኬሪ ደግሞ በቻለው አቅም አቅጣጫ እየቀያየረ የምትሸሸው ሚስቱን ለመያዝ ይሞክራል። ነገር ግን እሷን በእጁ ለማስገባት አቅም ያለው አይመስልም። ተስፋ በቆረጠ አኳኋን ወደ ቤታቸው አቅጣጫ መመለስ ጀመረ። ፓትሪሻ በአንጻሩ በሽሽት ላይም ሆና የስልኳን ካሜራ ወደ ባሏ እያነጣጠረች ሁኔታውን በማስረጃ ለመያዝ ትሞክራለች። የባሏን መመለስ ተከትሎ የስልኳን ካሜራ እንደያዘች ኋላ መከተሏን ቀጠለች። ፓትሪሻ በስልኳ ካሜራ ባሏን እየቀረጸች መሆኑ በደህንነት ካሜራው ላይ በግልጽ ይታያል። ታዲያ ሙሉ ሁኔታውን ለመረዳት የሷን ስልክ ማግኘት ለፖሊስ በእጅጉ የሚጠቅም ማስረጃ እንደሚሰጠው የማያጠራጥር ነበር። በዚህም ታዲያ የፖሊስ አባላት መኖሪያ ቤቱን በሚፈትሹበት ጊዜ ከአስክሬኑ አጠገብ የተሰበረ አንድ ስልክ ያገኛሉ። ይህ ስልክ የፓትሪሻ የነበረ ሲሆን በውስጡ የሚገኘው የድምጽና የቪዲዮ ምስል ስለ አጠቃላይ የወንጀሉ ሁኔታ ትልቅ አቅጣጫን የሚሰጥ ነበር። በስልኩ በሚገኘው የስልክ ቅጂ
ኬሪና ፓትሪሺያ ከፍ ባለ ድምጽ ሲጨቃጨቁ ይስተዋላል። ፓትሪሺያም እንዳትነካኝ እኔን የመንካት መብት የለም በማለት ረዘም ካለ የድምጽ ቅጂ መሃል ስትናገር ይሰማል። ቀጥላም በፈጣሪ ስም እምላለሁ እንዳትነካኝ መሳሪያ ልታመጣ ትችላለህ በማለት በፍጹም ቁጣ ስትናገር ይሰማል። ኬሪም እኔ ላይ ቢላዋ አወጣሽ በማለት በሁለቱ ባልና ሚስት መካከል ከረር ያለ ጸብ እንደነበር የሚያሳብቅ ነገር ይናገራል። ይህ ታዲያ የድምጽ ቅጂ በመሆኑ ምስላቸውን ማሳየት ባይችልም የነገሩን ጥንስስ ለመረዳት ግን ለፖሊስ እጅግ ጠቃሚ ማስረጃ ነበር። በቀጣይነት ፖሊስ የተመለከተው ዋናውን የቪዲዮ ምስል ነበር። ይህም ፓትሪሺያ ከመሞቷ በፊት በስልኳ ካሜራ እየቀረጸች የነበረውን የህይወቷን የመጨረሻ ደቂቃዎች ነበር። በዚህ የቪዲዮ ምስል ላይ እንደሚታየው ኬሪ ፓትሪሺያ ማባረር የደከመው ይመስላል። ወደ ቤቷ አቅጣጫ እየሄደ ይታያል። ፓትሪሺያም ባሏ እሷን መከተሉን እንዳቆመ ብትረዳም የቪዲዮ ምስሉን መቅረጽ ሳታቋርጥ በቅርብ ርቀት ሆና ባሏን ከኋላ እየተከተለች ታወራለች። ኬሪ ታዲያ ባልተጠበቀ ሁኔታ መሳሪያ አውጥቶ ፓትሪሺያ ላይ ይደቅንባታል። ፓትሪሺያም ታዲያ እንዲህ ትለዋለች፣ በቪዲዮ እየተቀረጽክ ማድረግ ትፈልጋለህ ስትለው ኬሪም ልተኩስ ነው በማለት ያስፈራራታል። ፓትሪሺያም መሳሪያውን ደቅነህብኝ ጎረቤቶች እያዩ ነው በማለት ልታስጠነቅቀው ትሞክራለች። ኬሪም ቪዲዮን አቋርጪ ቢላትም ፓትሪሺያ ፈቃደኛ አልነበረችም። ፓትሪሺያ ባሏ መሳሪያውን ደቅኖ ፊቷ ላይ ቢቆምም አንድም በቪዲዮ እየተቀረጸ ይተኩስብኛል የሚል ግምት እንደሌላት እንዲሁም በአካባቢያቸው መንደር ላይ ሆነው እኔ ላይ ለመተኮስ ይደፍራል የሚል ግምት ባለመኖር ይመስል ሁኔታዋና ድምጸቷ በመጠኑ የተረጋጋ ይመስላል። ኬሪ ግን ከፓትሪሺያ አፈሙዙን ወደ ኋላ የመመለስ ፍላጎት አልነበረውም። ደህና ሁኚ ከፈጣሪሽ ጋር ተገናኚ በማለት በባለቤቱ ጭንቅላት ላይ ተኮሰባት። ከዚያም ፓትሪሺያ ወደቀች። በፍጥነትም ህይወቷ አለፈ። የገዛ ሞቷንና የመጨረሻ የዚህን ዓለም ደቂቃዎቿን በስልኳ ቀርጻ እሷ ብትሞትም ገዳዩን ዓለም እንዲያውቀው አድርጋ ሞተች። ኬሪ ግን ሚስቱን ከገደላትም በኋላ የጸጸት ስሜት የተሰማው አይመስልም። ሞት ይገባሻል የሚለው ድምጹ አሁንም ባልጠፋው የቪዲዮ ቀረጻው ላይ ይሰማል። ኬሪን ይህንን ለማድረግ ምን አነሳሳው የሚለውን ለማጣራት ሲሞከር አንድ ነገር ላይ ተደረሰ። ይህም ቀደም ብሎ በተቀረጸው የድምጽ ቅጂ ውስጥ ባልና ሚስቱ ሲጨቃጨቁ ይሰማል። በዚህ መሃል ኬሪ ፓትሪሺያን ከዛም ሜክሲካዊ ጋር የፍቅር ግንኙነት ጀምረሻል ሲል ይሰማል። እሷም ምንም አልጀመርኩም በማለት ትቃወማለች። ይህ ረዘም ያለ ጠንካራ የቃላት ልውውጥ ታዲያ የግድያው ብቸኛ ምክንያት ባይሆንም ትልቁ እንደሆነ ግልጽ ነበር። ኬሪ ፍርድ ቤት ቀረበ። የሱ ጠበቃም እንደ መከራከሪያ ያነሳው ሆን ብሎ ሳይሆን በስሜታዊነት የተፈጠረ አጋጣሚ ነው በማለት ነገሩን ለማብራራት ሞከረ። ፍርድ ቤቱን በመጨረሻ በኬሪ ላይ በ10 ዓመት እንዲቀጣና $5000 እንዲከፍል ተወሰነ። ይህ ፍርድ ታዲያ በርካቶችን አስገርሟል፣ አሳዝኗልም። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።